ሰላም ቤተሰቦች እንዴት ናችሁ? በሽር ነኝ። እንደሚታወቀው universityadmission.se ላይ ወይም ደግሞ የስዊድን የትምህርት ፖርታል ላይ ትምህርት ለመማር የተመዘገባችሁ እህት ወንድሞቼ በተለይ ማስተርስ ትምህርት የተመዘገባችሁ እህት ወንድሞቼ ውጤት ተለቋል። ማርች 26 ውጤቱ ተለቋል። ጥሩ ውጤት ያገኛችሁ ወንድሞቼ በሙሉ እንኳን ደስ አላችሁ ለማለት እፈልጋለሁኝ። ከዚህ ጋር ተያይዞ እንግዲህ ኤስአይ ስኮላርሺፕን ያመለከታችሁ ሰዎች ትንሽ ጥንቃቄ ስለሚፈልግ እሷን መልእክት ወደ እናንተ ለማድረስ ነው የመጣሁት። በዚህ አጋጣሚ ይህንን ቪዲዮ እንድሰራ መልእክት የላካችሁልኝ በዲኤም ማለት ነው ላመሰግናችሁ ወዳለሁኝ። ምንድነው ኤስአይ ስኮላርሺፕ እንግዲህ ማርች 26 በወጣው ውጤት ላይ ሎክድ ነው። ያ ማለት ምን ማለት ነው? universityadmission.se ለኤስአይ ሙሉ ውጤቱን ይልክለታል። ስለዚህ ከዛ በኋላ የሚደረጉ አዳዲስ ነገሮች በሙሉ ተቀባይነት አይኖራቸውም ማለት ነው። በዚህ አጋጣሚ ኮንዲሽናሊ አድሚትድ የተባላችሁ እንግዲህ እህት ወንድሞቼ ኤስአይ ላይ ያንን ኮርስ አስገብታችሁት ከሆነ ያው አውቶማቲካሊ ይታይላችኋል። ኤስአይ ላይ ትወዳደሩበታላችሁ ማለት ነው። ከዛ ውጪ ግን ያሉትን የተወሰኑ እንትኖች ለማለት ያህል ከዚህ በኋላ እንግዲህ የመጀመሪያው ሩል ምንድነው? አድሚትድ የሆናችሁበትን ፕሮግራም ዲክላይን ማድረግ አትችሉ። ሁለተኛው ደግሞ አድሚትድ ከሆናችሁበት ወጣችሁ ወደ ሪዘርቭ ላይ መግባትም አትችሉም። ከዛ ደግሞ ሪጀክት ማድረግ አትችሉም። እነዚህን የምታደርጉ ከሆነ አውቶማቲካሊ ከኤስአይ ዲስኳሊፋይ ትሆናላችሁ። ስለዚህ አደራችሁን እነዚህን ነገሮች እንዳታደርጉ የመጀመሪያው እንግዲህ ማሳሰቢያ ይሄ ነው። ሁለተኛው ማሳሰቢያ ደግሞ ለምሳሌ የመጀመሪያ ምርጫችሁን ሳታገኙ ቀርታችሁ ሁለተኛ፣ ሶስተኛ ወይም ደግሞ አራተኛ ላይ ያስቀመጣችሁት ምርጫ ላይ ያስቀመጣችሁትን ትምህርቶች ኮንዲሽናሊ አድሚትድ ከሆናችሁ እና እነዚህን ትምህርቶች ኤስአይ ላይ አስገብታችኋቸው ከሆነ ይታዩላችኋል። ነገር ግን ምን ማድረግ ይጠበቅባችኋል? ሌሎቹን ትምህርቶች ምን ማድረግ አለባችሁ? ዲክላይን ማድረግ አለባችሁ። ዲክላይን ማድረግ ይኖርባችኋል። ያ ማለት ምን ማለት ነው? ባጭሩ አድሚትድ ያልሆናችሁበትን ትምህርት ዲክላይን ማድረግ ይጠበቅባችኋል። ስለዚህ አስማች አስ ፖሲብል ዲክላይን አድርጉ ሌሎቹን ትምህርቶች ምን ከሆናችሁበት በስተቀር ኮንዲሽናሊ አድሚትድ ከሆናችሁበት በስተቀር ሌሎቹን ምን ማድረግ ይጠበቅባችኋል? ዲክላይን ማድረግ ይጠበቅባችኋል ማለት ነው። ይሄ እንግዲህ ለሌሎች ሰዎች ቦታም ለመክፈትም ጭምር ነው። ነገር ግን ሁለተኛ ላይ የሚሆን ሶስተኛ ላይ የሚሆን አራተኛ ላይ የሚሆን ያገኛችሁት ኮንዲሽናሊ አድሚትድ ለምሳሌ አራተኛ ምርጫችሁ ኮንዲሽናሊ አድሚትድ ከሆነ እና ያንን ትምህርት ኤስአይ ላይ ስታመለክቱ አስገብታችሁት ከሆነ ኤሊጂብል ናችሁ። እሺ ለኤስአይ ስኮላርሺፕ ኤሊጂብል ናችሁ፣ ይታይላችኋል። ስለዚህ የራንኪንጉ እንትን ያን ያህልም ማተር አያደርግም አስሎንጋስ ኮንዲሽናሊ አድሚትድ እስከሆናችሁ ድረስ። ነገር ግን ሌሎቹን ዲክላይን ማድረግ ይጠበቅባችኋል። ስለዚህ አደራችሁን ይሄን እንድታደርጉ ለማለት ነው። እንግዲህ በስኮላርሺፑ ደግሞ መልካም እድል እንዲገጥማችሁ ምኞቴ ነው ለሁላችሁም። ከዚህ በተጨማሪም ቢኤ አመልካቾች ወይም ደግሞ የባችለር ዲግሪ አመልካቾች ማርች 31 ውጤት ስለሚወጣ እንግዲህ ከናንተ ጋር ደግሞ ላይቭ ላይ እየተገናኘንም የምንነጋገር ይሆናል። ቀጣይ ምን ማድረግ አለባችሁ የሚለውን በድጋሚ እንግዲህ ኮንዲሽናል አድሚትድ የሆናችሁ ሰዎች በድጋሚ እንኳን ደስ አላችሁ ለማለት እፈልጋለሁ። አመሰግናለሁ።